እንዲያውም እስከነ ስም የተሰጠን የሴት ልጅ የሚባል ነገር አለና ሴት ልጅ ተብለን የምንሰደብበት ነው። ምክንያቱም በጣም ብዙ ፍቺ የሚኖረው አብዛኛውን ጊዜ ወደ እናት ነው የሚሰጠው። ህጉም ልጆቹም ያለው እናትና ልጅ ቅርርብም አለና ሁሉም ነገርም ደግሞ በተለይ ልጆች ቲኒ ከሆኑ በኋላ እንዲህ ማለት አትችልም። ያ ስፔሻሊ ሮፕ ላይ አጋራ ያመልጡሃል። ሲያመልጡ ብሮስ ትባላለህ። አባት ግን አሳዶ ይፈነክታል። ይፈራል። ገባ? የትም ቦታ ላይ ብታይ የፈለገ ቢፈልጉ አባታቸው እንደሚመታቸው እንደሚቆጣቸው በጣም ጨካኝ እንደሚሆንባቸው ስለሚያውቁ ልጆች እናት አትጨክንም። ስለዚህ ሊያደርጉ የፈለጉትን እንኳን ስህተቶች ያደርጓል። ትክክለኛውን ነገር እንኳን ማድረግ ቢፈልጉ የተሰጣቸውን ቀን ጠብቀው ነው የሚያደርጉት። ቦይፍሬንድ የሚያዝ ይሁን ምንም። እኔ ብዙ ወንዶች አይቻሉ አባት ያሳደጋቸው ልጆች አሳሳት አያመጡ እንዴ እሱን ታያለሽ ልጅ የኔ አባቴ አሁን በአሁን በዚህ እድሜ ከእናቴ ጋር በልክ እሷ ያረድ ልጅ እንጫጫሃለን። እኩል ነው ምንጮ ልክ ለኔ ልክ እንደ ጓደኛዬ ነው። ባዛሬ ግን ካኮረፈኝ ጨንቀኝ ጭንቀት ስለሽ ዝምተኛ ነው። ካኮረፈ መቶኝ አይደለም አኮረፈኝ ማለት ለኔ በቃ ትራውማ በይው በዛ ልክ ነው። ገባሻ? ነው እኮ ይባል የሆነ አባባል አለ የእናት ከእናት እርግማንና ከአባት ሲያዝንብህና እናት ስትረግም ጥሩ አይደለም ይባላል። የእናት እርግማንና የአባት ሐዘኔታ ጥሩ አይደለም። እናት አትርገም፣ አባት አይዘን። ሐዘኑ ራሱ ይበቃ። ግን ምንም ካፉ እኮ ምንም ሲያወጣ ካዘነብሽ ብቻ እንዳባት ሲሆን እንዳባት ያ ኦፍ ኮርስ እንዳባት ስልሽበትም ትል ይወልዳል እኮ አንዳንድ አባት አለ ስልሽ ምንም ነገር እንትን የሌለው ግን እግዚአብሔርም ደግሞ አባት ላይ ያስቀመጠው ሞገስ አለ፣ እናት ላይ ያስቀመጠው ደግሞ ፍቅር አለ። አባት ላይ ብዙ ሞገስ አለ። ምንም ሳይናገር በመኖሩ ብቻ ምትኮሪበታል። ምንም ሳይናገር ሲያዝንብሽ ብቻ ላንቺ ጥሩ አይደለም። እናት ደግሞ አፍቃሪ ነች። ምንም ብታደርጊ ምንም አይነት ጥፋት ብታጠፊ ይቅር ትልሻለች። እና እግዚአብሔር የሆነ ትልቅ ፍቅር እናት ላይ ትልቅ ሞገስ ደግሞ አባት ላይ ያስቀምጧልና ያ ነገር እኔ በምን አምናለሁ አቤሎ አባት መከበር ምንም ይሁን ምንም ነው። ደሃም ይሁን ሀብታም እብድም ይሁን ጤነኛ በቃ መከበር ልታከብረው ትችላለህ፣ ሊያከብርህም ይገባል። ግን አልከበር ያለ አባት አለ ለጥቅም ብቻ ምሳሌ አለ። አሁን ለምሳሌ እኔ አባት የማውቀው አትሊስት ልጆቼ ሲል ልጆቹን የናፈቀ አባት መሆን አለበት። ናፍቆቱን ማሳየት አለበት። ልጆቼ የሆነ ቦታ ሲደርሱ ጠብቀ ናፈቀኝ ለማድረግ ነው። ኖ እኔ አንዴ ልጅ አንዴ ተጠራቅቄያለሁ። ዘመበይ እንዳሰም ኖ ጊዜ ሆነ። ስንት ልጆች ነው ያለው? አንድ አራት አመት እንዲህ ብለሽ እንትን ላይ ወጥተሽ እንዲህ ብለሽ እሱ እኮ ጨፍሮ እኮ ነው እብድ ነበር። እንዲህ ከጨፈርሽ በኋላ ከዛ ስትጨርሽ ወንድማ ችግር የለውም እስከ 40 ምናምን ስለዚህ እንዳታዳምጪ እኔ ነዳች ታዲያ በኋላ ጊታሪስት ነው እንዲሳክስ ነው ዲጄ ነው ያለው ነገር የለም። ታውት አሁን ጊታር ተቀበለው ታዲያ ከጨረስሽ በኋላ ልክ 28 ዓመት ላይ ሲደክምሽ በቃ ዘማየው ይሄንንም ማየው ካልሽ በኋላ 29 ላይ ቆንጆ ጓደኛ ካለሽ ይቻል ጥሩ ጓደኛ ይዘሽ ነው ዛም ዝለሉ አሉ። ኦኬ መቆጣ ፍሬንድሽ ጋር ኢንጆይ አድርጊ። ከቦይፍሬንድሽ ጋር ምንድነው ኢንጆይ? ለምሳሌ ቫኬሽን መውጣት፣ አብረሽ ማሳለፍ፣ ሁሉ ነገሮች ሼር ማድረግ፣ ስራሽን ሼር ማድረግ፣ ሁሉ ነገሮችን ከሱ ጋራ ማታረጋቸው ነገሮች ፕራይቬት ፋይናንሻል ሁሉንም ሼር ታደርጊያለሽ። ገባሽ? የእሱን ስታቢሊቲ ታያለሽ። ምንድነው ለአንቺ እንትን እንዲያደርግሽ አንቺም ሰፖርት የምታደርጊው ነገር ካለ
የጎደለው ጎኑን ከወደድሽው ግዴታ ያለው ሰው ሀብታም ሰው ስንፈጠረኛ ራቁታችን እኔ በዚህ ላይ ገንዘብ ተቀምጠ ገባሽበት አብረሽ ከልጅነት ጀምሮ አድገሽ የእሱን ጎዶሎ አንቺን ይወደሽ ያንቺን ጎዶሎ እሱ ይወዱ። በነገራችን ላይ ግን ወሳኙ ምንድነው ግዴታ ኃላፊነታችሁ መወጣት አለባችሁ። መማር ያላችሁትን ነገር ማዳረግ ስራ ማለት ሁሉም ሀብታም አይደለም። በነገራችን ሀብታም የገንዘብ ሀብታም የሚሆነው የተወሰነ ሰው ልጅ ይችላል። ባለሽ ነገር ደስተኛ ሆነሽ ቆንጆ ላይ የምትኖርበትን ነገር ስታብል አድርገሽ መኖር ቤት የምትሰሪበትን ገንዘብ የምታገኝባቸውን አይዲያዎች ከሁለታችሁ ከዛ ላይ ሁሉ ጊዜ ለመዋደድና ደስተኛ ሆኖ ለመፋቀር ሞክሩ። አብዛኛውን ጊዜ ካልኩሌት የተሰራበት ነገር እኮ አይሰምርም። ካልኩሌት የገቡ ሰዎች አይሰምርም። ካልኩሌት ማለት እንዴት ገንዘብ የሆነ ነገር አይቶ ገንዘብ አይቶ የሆነ ነገር አይቶ ሀብትን አይቶ ወይም ደግሞ የሆነ ነገር ስልሽ ቀምረሽ የምትገቢው ነገር ሪል ነገር አይሆንም፣ አይሰምርም። ብዙ ጊዜ ይበላሻል። ስልሽ ትዳር የሚሰጠው እግዚአብሔር ነው በሚለው ነገር በጣም አምናለሁ። ስልሽ ከሃይማኖቱ አንግል ምናምን ሳይሆን ላይክ ትዳር ፍቅር ብቻ ይሆናል እንጂ ለትዳር ፍቅር ብቻ በቂ ነው ትያለሽ? ፍቅር ብቻ የሚባል ነገር የለም። ፍቅር ይኸውልሽ ደህንነትን ይፈልጋል። ፍቅር ራሱ መቀመጫው ጥሩ ጭንቅላት ይፈልጋል። ማንም ሄዱ ላይ በቃ አይመቸውም። ፍቅር ራሱ ፍቅር እኮ ታስቀኛለሽ። ፍቅር ብለሽ ኬሻ ላይ ብታስተኙ አይጥምም። እግዚአብሔር ምስክሬ ነው፣ አይጥምም። ፍቅር ይኸውልሽ ትርጉሙ ራሱ የሆነ ሬድ ነገር ላይት ነገር ሰላም በቃ ብርሃን ወስደሽ ፍቅር ብለሽ ፍቅር እኛ ከተዋደድ እሱ ስሜት ነው። ስሜትማ በቃ መደረግ ያለበት ነገር ፍቅር ብርሃን ሰላም ጦርነትን አይፈልግም፣ ጭቅጭቅን አይፈልግም፣ መስደድን አይፈልግም። መከባበር አለብሽ። ፍቅር ቦታ ነው የሚፈልግ ፍቅር ናቹራል ተፈጥሮ የሚፈትረው ነገር አለ። ድህነት ሊመጣ ይችላል ብታዩ አይደል ጂጂ ከቤተሰቦችሽ ከዙሪያሽ ከአካባቢሽ ነው መሰለኝ የምታዩ እና አብዛኞቹ አበሻ ቤተሰቦቻችን እንዴት እንደተፋቀሩ ያው ከኔ ፍቅርን ራሱ የምታውቂው እኮ በዙሪያሽ ካለው ሰው ነገር ነው መሰለኝ። ትደግሚዋለሽ እናትሽ ያደረገችው ልጅ ያደረገችው ነገር ማሳየት ከልጅነት ጀምሮ ፍቅር ምን እንደሆነ ማሳየት አለብህ። ያየውን ነው ልጅ አሁን መኮርኮር ፍቅር የሚመስለው ሰው አለ። ያሁን ልጅ ኢሊፖፕ ከገዛሽላት አይላም ነው ይሄ ጥሩ ነው። እሱ ጉቦ ነው። ጉቦ ነው። ትውልድ ያበላሻል፣ ሀገር ያፈርሳል። ላስት ዴይ ማይ ዳድ ነው እኛ ተረሳ ማይ ዳድ he buy for me አንቺ when somebody buy for you you love him don't talk about me, don't talk about your mom እላታለሁ። እንደዚህ ነው የምላት። በቃ yes I love you too በቃ እየተናደረች ነው I love you too ይላል። በቃ አይ ላንቺማ በጣም ልዩ ፍቅር ነው። ግን እኮ ጂጂ ስንት ዓመት የናቅሹን እንግሊዘኛ እነዚህ ልጆች እኮ አስተማሪዎች ጎልበትሽ እኮ እንግሊዘኛ ከትንሽ ጊዜ ድሮ የተማርኳት ምሽል የተማርኳትን እያወጣኋት ነው። ጀርባዋን እንደ በፊት ካሴት እየተመታኝ ነው። ጀርመንኛው ግን እየረሳሁ ጎማ ሲተነፈሰ ነው በቃ 24 ሰዓት እሱ የምታወሪ ከሆነ እኮ ያው እንዴ የሆነ ነገር ኪንደርጋርተን ላወራ ብዬ እየጠበኩ እየቆየሁ ቆይ ጂጂቢቲ የምትባለው ለጥፋት ነው እንጂ ጂጂቢቲ የምትባለው አጨናነቀኝ። ያረቢ ጌታ እግዚአብሔርን እየጠፋብኝ ነው። ጀርመንኛ በቃ የማወራው ከእነሱ ጋር ለእነሱ ለመመለስ እንግሊዝኛው ላይ ነኝ ያለሁት አለ። ይልቁንስ ማራኪ የሚባለው ሰውዬ 3 ወር ብሎ ሰጥቶኛል። እንዴት ነው የሚገኘው እሱ ሰውዬ? ቁጭ ብዬ ላጥና እንጂ ማራኪ ጎበዝ ነው በጣም ሰጥቶኛል። ፍሪ ሰጥቶኛል እና ተማሪያ አሪፍ ነው። እንዴ የቱ ጋር ነው የማገኘው? የቱ ጋር እንደሚገኝ ላይፍ ይገባል መሰለኝ። ቆይ ሼር አደርግልሻለሁ ሲገባ እንደ በፊት ካሴት ጀርባዋን ከዛ ሪከርድ እናደርግሽና ሪከርድ እያደረግን እኛም ዘና እንላለን።
ሜም ሆነሻል። አሁንማ ትምህርት ይገባኛል እንዴ? ለምን አይገባም እንዴ? ለምን ነው አይገባው? ትንሽ አይገባኝም ብለሽ ከጀመርሽ አይገባሽም። ግን ይገባኛል እችላለሁ ብለሽ ከጀመርሽ ይገባሽ። እንትን አንግቦት በሆነ እንትን ይሰጡሃል። እንደዚህ ልጅ ከሆንክ ምናምን በማለት ያው እድሜ ትንሽ ለትምህርት እንትን ይሰጣል። ግን 20% ነው 30% ነው የሚከፍሉት። ከዚህ ዛሬ ዓመት ግን ሰው እንዲገባላቸው ብላ 50% ብላ ገባው። እሺ አታ ሰው ራሱ ምን ነው የሚያበለው? ወዲ የሚያመኝ አመመሽ? ወዲን አመመኝ። እጄስ መጣ ወዲን ያመኝ ትምህርቱ እዛ ወዲን እኔ ሆድብሽ በሽታ አላውቅም። ሰው ራሱ ነው የሚያማል። ለከጭ ምናምን ደስ ገባሽ የምትየለጠፍኩበት ይሁን አላውቅም። ሲቆይ ግን እንትን ይላል እኮ የምትየለጠፍኩበት ይሁን አላውቅም። ሽንት ቤት እግዚአብሔር መስሎኝ ዛሬ አመት ከዛ ሆዴና ነው እንዴ ዶክተር ጋር ሄድኩኝ። ዶክተር ጋር ሄድኩኝ። ሆዴና መመሰል ደም ስጪ ሽንት ምናምን ለበጣናት ሰጠው። ምንም ነገር የለም። ታዲያ ምንድን ነው እኔ በጣም ያመኛል አልኩ። ትምህርት ተሽትረስ አለብሽ አለኝ። ምንም የተለየ ነገር አለ አለኝ። ምንም ከዛ ምንም በቃ ከዛ የሆነች ልጅ ጀርመን የራሴ አይ እንደዚህ ምን ትሰሪያለሽ? እንትን እግዚአብሔር ተራብ ጂምናዚ እንትኔንም ቴራፒ ማመዝል እንደዚህ ሲሆን ታሺ ምናምን ከዛ ስራለሽ ማለት አይ ትምህርት ብቻ ነው የምሄደው አልኩኝ። ምንም ትማረው አለኝ። እንዴት ላይ በቃ እሱ ነው አላለኝም። እግዚአብሔር እሱ አይ ስትረስ ነው አለ። አንዳንድ ሰው አለኝ ራሱን ያሟላ አንዳንድ ሰው ሲጨንቀው ሆዱን ያሟላ አይ ሆዴን አሞኛል አቅም የሚያመኝ ሆዴን እኔ ሌሎች ሰዎች አሉ። እሱም አንድ ቀን ይሄ እኮ በቃ ጨጓራ ያልኩ ግን መበላው አይሰራ። ግን ጂጂ አንድ ነገር ልንገርሽ፣ በዚህ ነገር ላይ አሁን ለምሳሌ እዛ ትምህርት ነው ብለሽ በቃ ራስሽን አሳምረሽ ትምህርት ብለሽ ነው የምን ትምህርት ልማር ገባኛል ገባኝ ብለሽ ተጨናንቀሽ ብለሽ አትፈሪ። ብሳሳትም የራሱ ጉዳይ ነው። እነዚህ የሰሪያ ስደተኞች ዶክተሮች ናቸው። ካጠገብ ያለ ኢንጂነር ነው ምናምን እነሱ ለአምስተኛ ጊዜ ብዙ ዲግሪ ያላቸው ገባ ስጠይቃቸው በጣም ከነሱ ጋር ገብቼ አንዱ አክቲቪስት ነው የሰሪያ ጓደኛሽ ነው። ቀርቧል፣ ቢቢሲ ላይ ምናምን ቀርቧል። እንዳለ ልምድ ደግሞ ተለዋወጥሽልኝ ከሱሪያ የአክቲቪስት ልምድ ተለዋወጥሽልኝ በሱ ተግባባል። እንዲሁም ትምህርቱ ሊደርስ በቃ ያወራኛል ምናምን ከዛ እንዲያልኩ አንዳንድ